አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት አላችሁ? ሰላም ናችሁ ወይ? እንዴት ከረማችሁ? ስራ፣ ጤና ሁሉ ሰላም ነው? ከኛ ጋር አልሐምዱሊላህ አለንላችሁ፣ ደህና ነን። እንዴት ናችሁ? ስራ ሁሉ ሰላም፣ አፍያችሁ እንደተጠበቀ ከኛ ጋር ረቢ ለከል ሐምድ ያለንላችሁ። ቤተሰብ እንግዲህ ታውቃላችሁ፣ ያው አካውንት ታሟል ማለት ነው። ሰሞኑን እንግዲህ ስለዋ ይኸው ኒቃብ ስለብስ ያው ትሄዳለች የሚል እቅድ ስላላት መንጠላጠል ነው እኔ ላይ ማለት ነው። ደህና የምትጫወት ሁሉ ትዝ ይላታል አዝግና እና አካውንቴ ታውቃላችሁ እንዴት ታመመ ማለት ነው። ሰሞኑን ያው ነግሬያችኋለሁ። ጀዛኩም አላህ ኸይር። አንዳንዶቻችሁ ተረድታችሁኛል ማለት ነው። ግን እንደ ልመናዬ አይደለም። ያው ከስንት አንዳችሁ ናችሁ ያኔ እኔ ተረዳችሁኝ እኔን እንትን ባላይ ልክ ማለት ነው። አንዳንዶቻችሁ ደግሞ ወደ ሌላም ታዞሩታላችሁ። እንግዲህ ያለ ሄድኩም አለ ሄድና ያብናት እኔ ምን ማለት እችላለሁ። ለማንኛውም ለተባበራችሁ ጀዛኩም አላህ ኸይር። ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አትከፍሉበት፣ ምን ችግር አለው? እኛ ብንጠቀሙበት ያንተቀመን ምናልባትም አጅር ታገኙ ትችላላችሁ። የናስባችሁ ካረጋችሁ ማለት ነው። ማለት ሌላህ ብላችሁ ታረጋችሁት ልፈልጌ ነው። እና ጀዛኩም አላህ ኸይረን የተባበራችሁ ማለት ነው። እና እንዴት ናችሁ? ዛሬ ምን ልላችሁ መጣችሁ መሰላችሁ? ባለፈው አመመኝ ምናምን እያልኳችሁ ነበር እና በዛ ኮመንት ሳነብ በቃ ሁሉም በሽተኛ ነው በአሁኑ ሰዓት ማለት ነው። አላህ ይዘንልና አላህ ያርገን። እና በተለይ ስደት ያለ ሰው በቃ ህመም ነው የሚሰማው። ባያመው እንኳን መዋል ብዙ ጊዜ ነው እንዳየው ከሆነ ማለት ነው። እና አላፊ አርገና ሁላችንም ያው አመመና አመመን ነው የምንለው። ግን መታመም ያለ ነው ዱንያ ላይ ያው መታገስ ነው ኢንሻአላህ። ህመም ያው ለጊዜው ክፉ ቢመስለልም ወንጀላችን ያቀላል። ረሱላህ ሰለላሁ ብለዋል፣ አንድ ሙእሚን ሾክ ቢሆን አይወጋውም፣ በዛ ልክ ወንጀሉ የታጠበለት ቢሆን እንጂ ወንጀሉ የተማረለት ቢሆን እንጂ ብለዋልና ያው አይከፋም ልላችሁ ነው። አላህ ያኔ አይጥናብን እንጂ አንዳንዴ አይታችሁ ከሆነ ሲያመን ወደ አላህ የሚመለስ ነገር አለ። በቃ ቀልባችን ድርቅ ብሎ ሳለ የሆነ ህመም ሲሰማን በቃ ወደ አላህ የመመለስ ነገር አለና ህመም ክፋት የለም ለሙእሚን ልላችሁ ነው። ግን አላህ አፊያ ያርገን አይቁረጥብን ማለት ነው። እሱ ነው የምላችሁ። አላኩል ያህል ግን ያሳዘነኝ ነገር ብኖር እንደው በዚህ ሰዓት ማለት ነው ስደት ወጥቶ በቃ ሴቱ ምንድን ላይ ነው የተጠመደው? እንደው ከሆነ አንቺ ነይ ቤት መስራት ላይ ነው። በቃ ይሄን ቤት የመስራት አባዜ ሴቱ ላይ ማን ያመጣበት? ያ ኢላሂ ታመን እንኳን አስተኛና አልኩ። ሐቂቃ ያሰቀው አይ ያሳዝናል። እኔ አንድ ኮሜንታችሁ ነው በተለይ ውስጥ እኔ ነካው ማለት ነው። አንዲት እህት ምን አለች? እግሬን በጣም እያመመኝ ነው፣ እናቴን የማስተዳድረው እኔ ነኝ፣ ባሌ ስራ ያለው ልጅም አለኝ ምናምን ብቻ በጊዜው እኔ እንጃ በጣም ነው ያሳዝነው ኮሜንቱን ሳነብ ማለት ነው። እና የዚህ አይነት ብዙዎቻችን አለን። በቃ ሀገር ለመግባት አሞን እንኳን ምን ይዤ ልግባ፣ የቤተሰብ ፊት እንዴት ያለው በምን ሂሳብ ያ ራሱ እኮ ጭንቀቱ እኮ ያማል። ቤተሰብ ወላሂ ነው የምላችሁ። ጭንቀቱ ራሱ በቃ በአስሩ ነገር ስትወጠሩ ያ ራሱ በራሱ በሽታ ነው፣ እንኳን ሌላ በሽታ ተጨምሮባችሁ ማለት ነው። እንግዲህ ለሁላችንም አፍያን አላህ ይለግሰን እና ደግሞ ለሷም አላህ ይድረስላት ያ ረብ። አላህ ያግራራላት ሁሉን ነገር ማለት ነው። ሌላ ምንም ማለት አንችልም ከዱዓ ውጭ ማለት ነው። እና ሌላ ደግሞ ብዙዎቻችሁ ይሄ የቫሪኮስ ቬን ቫሪኮስ ቬን የሚባለው ማለት ነው። ይሄ የደም ስር ችግር ብዙዎቻችሁ ላይ እንደሚኖር እኔም እርግጠኛ ነኝ ማለት ነው። አብዛኛው ስደት የኖረው ይከሰትበታል። ለምን? በመቆም ነው የሚመጣውና ማለት ነው። እኔ አሁን ያሳሰበኝ እንደነገርኳችሁ እሷ አመመኝ ብዬ አይደለም ሄድኩት ሐኪም ቤት ሲጀመር ማለት ነው። ያው እሱ ብዙ ጊዜ ውበት ነው የሚያጠፋው እንጂ ያን ያክል ችግር የለውም። ግን ለመፍትሄው ዶክተር ይነገረኝ ነገራችሁ መጨረሻ ላይ እና ማማ ነይ ተደብቃ ስካለች ትወጣ እና እኔ ሄድኩት እበጥ ነገር ስለወጣብኝ ነው። እበጥ መጥፎ ነው ታውቃላችሁ። ሰግቼ ነው ለበጡ ነው እንጂ ይሄ ቫሪኮስ ቬን የሚባለው ውበት ነው ብዙ ጊዜ የሚያጠፋው እንጂ ያው የቆዳችን ውበት እንደውም አንዲቱ በጣም አሰቃኛለች።
እኔማ ላይ ባላ ወደውም እያለሽ ማለት ነው። የራሱ ጉዳይ ካልወደ ያለሽን ውደድ። እንግዲህ አንቺስ ወደሽው አይደል የመጣው እንግዲህ አላህ መጣው እንጂ እና አልሐምዱሊላህ የባሰማለ እህቴ ሐምድ በይኔ እህቴ ዋ እሱን ነው የምልሽ። እና ያን ያክል እንትን አትበሉ። በነገራችን ላይ እግሬ ያማል እሱ ራሱ የሆነ ስቆም እኔ አሁን አንድ እግሬ ላይ ጫና አደርጋለሁ፣ አንድ እግሬ ላይ ስቆም ማለት ነው ይሰማኛል በጣም እግሬን ማለት ነው። ያው ተመቆም ብዛት ነው። ለሱም ጠቁማችሁ ነገር ጥብቅ የሚያረግ ካልሲ ማንም ጥብቅ የሚያረግ ታይት ያው ሙቀቱ ያስለብስም እንጂ አረብ ሀገር ጥብቅ የሚያረግ ታይት ልበሱ ማለት ነው። እና አሁን ዶክተር ያዘዘልኝ ለቫሪኮስ ማለት ነው። እሱ አመመኝ አላልኩትም፣ ያው ስላየው ብቻ ቆዳያ ላይ ማለት ነው። ካልሲ ያዙልኝ እዚህ ሀገር 3000 ብር ነው ብያችኋለሁ። ካልሲ ነው ከዚህ ከቁርጭምጭሚታችሁ እስከዚህ አካባቢ ጉልበታችሁን ያልፋል ሁላ ማለት ነው። እና ያንን ግዙ ሁላችሁም ማለት ነው። ያኔ ስቆም ልበሽ ነው ያለኝ አሁን እሱ ራሱ ማለት ነው። ያ እኔ ለዚህ ችግር ለዚህ ብዬ አይደለም የመጣሁ ምናምን ስለው ይሄ ራሱ አሁን ያንቺ እየጀመርሽ ነው። የኔ ቀጫጭን ናቸው ገና ደም ቅልት ነው ያለው ማለት ነው። የደም ስሮች ቀይ ነው የሆኑት አልጠቆሩ የሚጠቁርባቸው አሉ። ከዛ ምን አለኝ ዶክተሩ ይሄ አሁን ያንቺ እየጀመረሽ ነው። ይሄ ግን እየበዛ ጫና እያበዛሽ ስትከጂ ደም ስርሽ ይጠባል። ደም እንደፈለገ አይተላለፍም። ያኔ ደም ስርሽ እንዳለ ይወጣል። እንዳያችሁት ነው በትልቁ የሚወጣል አይደል? እንደዛ ይወጣል። ያኔ ያምሻል እና እንትን ነው ለእግርሽ የበለጠ ጫና ነው የሚያሳድረው። ስለዚህ የሚያጠብቀውን ካልሲ ልበሻለኝ ማለት ነው። እና ለእናንተ ልጠቁም ፈልገው ብዙዎቻችሁ እንዳለባችሁ ነው የነገራችሁ ኮመንት ላይ ማለት ነው። ሸን የሚባለው ሱቅ ይሄ ሱቅ ማለት ነው። እዚህ አረብ ሀገር የመጣሁት የሚጣቃ መቆጠሪያ ሆኗል። ሸን ነው የሚለው ሸን ይሄ ማለት ነው። ይሄ ሱቅ እዚህ ሱቅ ላይ ሰርች አርጉ። ምን ተብሎ ሰርች እንደሚደረግ ሰርች አርጉና ጠለቡት ማለት ነው። ምን ተብሎ ሰርች እንደሚደረግ አላውቅም በመሰረቱ እኔ ስሙን ምን ይባላል ሶክ ብላችሁ በእንግሊዝኛ ወይ በዛው ሊመጣላችሁ ይችላል። እርግጠኛ እንደዛ ሶክ አይደል የሚባለው ካልስ በእንግሊዝኛ እናንተ የእንግሊዝኛውን አስተካክሉት። እሱ እንደዛ ብላችሁ ሰርች አርጉና እዛ ላይ ይቀንሳልም በቀላሉም ታገኙታላችሁ ማለት ነው። እሱን ገዝታችሁ ቀን ስቆሙ ማለት ነው ልበሱት። ስትንቀሳቀሱ ምናምን በቃ ኡዱም ስታረጉ ይቅርታ ሲያስለኝ ልቤ ነው የሚኖረው ጋይስ። ያው ነድል እንዳንተ እንደው የምትባለው ስልኩን ልነርለው ምንም አርቀደኝ ማለት ነው። ሲኖር ልቤ ሚኒራል ሲያስለኝ እና እሱን ካልስ ግዙና ስቆሙ ሁሌም ልበሱ ማለት ነው። እማሙ የሚቀንስላችኋል፣ ደማችሁ እንደፈለገ ይንቀሳቀሳል ማለት ነው። እንደዚህ ጎልቶ አይወጣባችሁም። ቢያንስ ባለበት ይቆማል ማለት ነው። መጥፋት እንኳን ባይችል መድኃኒት የለውም ብለዋል። እሱ ነገር በጣም ተከፋ ያኔ በጣም እኮ ውጥት የሚልባችኋል። አይታችሁ እንደሆነ በጣም በቃ የሆነ እንደብዬ ልንገራችሁ በቃ አልቀት ምስሉ የሚወጣ ለደም ስራቸው እንደዛ ሲሆን ኦፕራሲዮንም ተደርጎ ሲወጣ አይቻለሁ እኔ በቪዲዮ ማለት ነው። አላህ አለም ሊተካም ይችላል። ግን እንደዛ እያደረጉ ሲያስወግዱ አይቻለሁ። ያው ደማችን እየረጋ ነው ታውቃላችሁ። እና ካልሱን ተጠቀሙ ሳይጠናባችሁ ማለት ነው። እንደገና ለምን ያላችሁ ነበር ልክ ናችሁ ያላችሁ ከፍ አለ ቦታ ላይ እግራችሁን መስቀል ማታ ስትሮጡ ብላችሁ ልተኙ ስትሉ ግድግዳ ይኖራል መቼም አላችሁበት ክላስ ሌላ ቢጠፋና ግድግዳ ላይ ከፍ አድርጋችሁ በቃ ስትሬት ሆናችሁ እንደዚህ ስቀል አድርጋችሁ ለትንሽ ደቂቃ ከ15 እስከ 20 ደቂቃ እንደ ጊዜ እንደለችሁ ስልካችሁ እየጎረጎራችሁ ራሳችሁ ማከም ትችላላችሁ። ወዲያው ጥፍት ይላል። አይታችሁ ከሆነ እኔ ያረግ ነበር አረብ ሀገርና ሴትዮ ያሳይቻት አንድ ቀን ይውግሬ እንደዚህ ሆነ ምናምን ብያሳይቻት ማታ ስቀይ ዋለችኝና ሳሎን ቤት ነበር ምተኛ። ይሄ እንግዳ ክላስ ነበርና ከነባ አለ ከነቡ ላይ ግሬን ሰቅላን ምንም አትለይ በረካት ሆነና እንደዛ አርገ ስቀይ ስተኝ ምናምን ትለኛለች። እንደዛ ያርኩ ሰቀል ነበር ማለት ነው። ወዲያው ጥፍት ይላል። ያ የቀለው እብን የጠቆረባችሁ ነው ጥፍት ይላል። ይገርማችኋል ያለ ስራ ሱብሃንአላህ ጥፍት ይላል ማለት ነው። ያው ግን ስትመልሱ እግራችሁ የምመለስ ነገር አለ። ያ ማለት ያቃልለዋል ችግሩ ማለት ነውና እግራችሁን ሰቀሉ ማለት ነው። የሚሰማችሁ ገና ያልወጣባችሁ ራሱ እግራችሁ እንደዛ ማድረግ ይልመድባችሁ ማለት ነው። ያዝናናል ሁላ የሆነ ፍሪነት ይሰማችኋል ስልካችሁን እያያችሁ እሱን እንደዛ አድርጉ አክሙ ራሳችሁ ማለት ነው። በተረፈ እንግዲህ ቤት የመስራት አባዜ ሴቱ ላይ ተጥዷል። አላህ ይገዘው። ሴቱ እንደው ወኔው ደስ ይል ነበር እንደዚህ ጤናችን እስከሚታወቅ ድረስ የምንሰራው ነገር ግን ያሳዝናል። ብቻ አላህ እዝነቱን ያንጣልን። የተሻለ ሀያት የሴቱን ሀያት አላህ ያሻሽለው። ሴቱ አሁንም ስደት ነው፣ እዚህም መጥቶ ስደት ነው። መረጋጋት አልቻለም። እዛም ያለው ታሞ መግባት አልቻለም።
ታሞ መግባት አልቻለም። አላህ አፊያ ያርገን። አፊያ ሆኖ መልፋትም አንድ ነገር ነው የኔ ፍቅር እና አፊያ አለ። ሰላም ባሳየችው ካሜራ ዙር እንዴት እንደምታስቅ መጣች። ባዳ በዛ ከሄዳ ዝም አልኳት እና አላህ አፊያውን ይለግሳችሁ። ቶቼ ከምንም በላይ አፊያ ነው ደጉ። አላህ አፊያ ያርጋችሁ። ሁላችሁም አፊያ አላህ ያርገን። ለእኔም ዱዓ አድርጉልኝ አላህ ያቀለው ማለት ነው። እና ብሽሩ ያው ምን ማለት እችላለሁ? አዝን ያለሁ ግን በኮመንታችሁ ማለት ነው። አላህ አፊያ ያርገን። ሁላችንም ያበና ታፊያ አላህ ያርገን። አፊያውን አላህ ያለግሰን። በተረፈ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑ። ቻው ባያችሁ። ሰላም ቻው ባያችሁ። እስኪ ዛሬ እንኳን ቻው ማለት ነው ዛኔን አይደለም። ቻው ቻው ባያችሁ። ቻው ባያችሁ። ሰላም አለይኩም ወራህመቱላሂ ወበረካቱህ።